እንደምን ዋላችሁ ተመልካቾቼ፣ እንደምን ሰነበታችሁ? ደህና ናችሁ? አሁን እኔ መጥቻለሁ። የመጣሁትም ያው የጥልፍ አይነት ነው የማሳያችሁ። ጥልፍ ብዙ አይነት አለ ብያችኋለሁ። ዛሬ ደግሞ ያው ለየት ያለ ጥልፍ ይዤ ነው የመጣሁት እና ተከታተሉኝ። ይኸውላችሁ ይሄ ለየት ያለ የጥልፍ አይነት ነው። ባለፈው ያሳየኋችሁ አይነት አይደለም። ኤክስ ስራ ነው። በኤክስ ስራ የምንፈልገውን አይነት መስራትና መሙላት እንችላለን። ዲዛይናችንን አበባም ሆነ ቅጠልም ሆነ ግንዱም ሆነ ይሄ ጀርባው ነው። እዚህ ላይ ምንም አይነት የለውም። ዋናው አይነቱ ያለ የት ላይ ነው? እዚህ ላይ ነው። ለምንፈልገው ለቅጠልም ለአበባም ለተለያየ አይነት እንቡጥ ነገር ብንሰራም ለተለያየ አይነት ነገር ማለት ነው። እሺ ተመልካቾቼ፣ እንግዲህ ጥልፍ አንድ አይነት ብቻ ሁለት አይነት ብቻ ሳይሆን የተለያየ መሆኑን ለማሳየት ነው እችን በየዕለቱ የማሳያችሁ። እናንተ በምትመርጡት አይነት በሚቀላችሁ አይነት መስራት እንደምትችሉ ነው። እንግዲህ መልእክቱ፣ ዋናው መልእክት ኤክስ ስራው ይሄን ይመስላል። እሺ ተመልካቾቼ፣ አሁን ወደ ዋናው ስራችን ከመግባታችን በፊት እንደ ሁልጊዜው ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። እንግዲህ አስፈላጊ ስለሆነ ነው ለሞራልም እንደዚህ አንዳንድ የስራ ጥልፍ መስራት ለሚፈልግ ሰውም ስለሚጠቅም እንግዲህ በእናንተ በኩል አስተላልፉልኝ። እሺ አሁን ወደ ስራችን እንሄዳለን። አያችሁት? ይሄ መስመር ነው፣ ላይን ነው። በትንሹም ልናሰምረው እንችላለን፣ በትልቁም እንደ ምርጫችን። አሁን ዋናው ነገር አሰራሩን እንዳሳያችሁ ነው የፈለግኩኝ። አሁን ይሄ ክር ነው። ያው ክር ያስፈልገናል፣ መርፌ ያስፈልገናል፣ መቀስ ያስፈልገናል፣ ጨርቅ ያስፈልገናል፣ የምናሰምርበት እስክርቢቶ ወይም እርሳስ ዲዛይን የምናወጣበት። እሺ ተመልካቾች፣ አሁን ቀጥታ ወደ ስራው ሄዳለሁ። ተከታተሉኝ። እንግዲህ የምናደርገው ምንድን ነው? ክሩን በስር በኩል እናሾልክና በታች በኩል እናሾልከዋለን ክሩን። ከዚያ ዝቅ ብለን እንወጋዋለን እንደዚህ። አሁን ክሩን እንስበዋለን። ከዚያ በዚህ በፊት ለፊቱ ካለው ቦታ ላይ እንደዚህ እንወጋዋለን። በቅድሟ ቦታ ላይ እናሾልከዋለን። ከዚያ ቀጥታ እንደዚህ እንሄድና ከምትቀጥለው ቅድም ከወጋንባት ከዚህ ከሰራንባት በታች እንደዚህ መርፌውን ወደ ላይ እንወጋለን፣ እናሳልፋለን። መርፌዋን ባናቷ እናወጣታለን። አሁን እንመጣለን ወደዚህ። ከዚያ ወደዚህ እንሄዳለን፣ ወደፊት ለፊት ወዳለው በዚህ እንወጋለን። አሁን
ወደዚህ ወደሚቀጥለው ክፍት ባዶ ቦታ ላይ እንሄድና እንደዚህ ከዚያ አሁን እንደገና ታች እንወርድና ወደ ላይ አሁን ደግሞ ግራ ቀኝ ያለው ነው እያየን ነው የምናስተላልፈው። ኤክስ ስራ ስለሆነ ግራ ቀኝ ላይ እያየን ይሄው። ከዚያ ወደዚያ እንሄዳለን። እዚች ባዶ ቦታዋ ላይ እንሄድና መርፌውን አሾለክን ማለት ነው። ከዚያ ወደዚህ እንመጣለን። አሁን ወደ ታች አሁን ደግሞ አንዴ በግራ አንዴ በቀኝ እያደረግን አያችሁ፣ ኤክስ ስራው ይሄን ይመስላል። እንግዲህ በምንፈልገው አይነት ስራ መጥለፍ የምንፈልገውን ነገር መጥለፍ ስላለብን ለሱ ነው የሚጠቅመን። ምርጫ እንዲኖረን ነው። ብዙ አይነት የተለያዩ አይነት ክሮችን መምረጥ ጥልፎችን መምረጥ በምንፈልገው አይነት በቀላ አሁን ቶሎ ነው የሚያልቅ፣ አያስቸግርም። በአጭር ጊዜ የአንድ ትራስ ልብስ በዚህ ልስራው ከተባለ በአንድ ጊዜ ሊያልቅ ይችላል። ብዙም ጊዜ አይወስድም። ቁጭ ብሎ ለያዘው ሰው በአንድ ጊዜ ያልቃል ማለት ነው። አያችሁት? ይሄን ይመስላል ተመልካቾቼ። ከዚያ ስንጨርስ ይችን ክሯን ወደ ታች እናወጣና ይችን ሰራን ማለት ነው። አሁን ማነው ስሟ? ኤክስ ስራ ጥልፍ። ይህን ይመስላል። እሺ ተመልካቾቼ ይችን ነገር ሁልጊዜ እንደምመክራችሁ ሞክሩት። እንዲህ ስናየው ቀላል ሊመስል ይችላል፣ ግን ቀላል አይደለም። ሲይዙት ድንግርግሩ ይወጣና ያሳስታል። መሞከሩ ግን በጣም ይጠቅማል ማለት ነው። እንደዚህ አድርገን የምንፈልገውን አይነት ጥልፍ እንጠልፋለን ማለት ነው። እሺ ለዛሬ እዚህ ላይ ነው የማበቃው ተመልካቾቼ። በሚቀጥለው ፕሮግራም እስከምንገናኝ ድረስ ደህና ሁኑልኝ። ቻው።